በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ዮሐንስ ሰማዕት። ቅዱስ ዮሐንስ ሰማዕት በአራተኛው መቶ ክፍለ ዘመን የነበረ ቅዱስ ሰው ነው። ወላጅ አባቱ ጣዖት ጠራቢና አምላኪ የጣዖቱ አጣኝ ካህንም ነበረ። እናቱ ግን በድብቅ ክርስትናን ታመልክ ነበር። ልጇን ክርስትና ብታስተምረው አባቱ ጨካኝ በመሆኑ ይገድለዋልና ዘወትር ጧት ማታ ግን ወደ ፈጣሪዋ በእንባ ትለምን ነበር። ጧት ጧት አባቱ ጣዖት መጥረብና ማምለክን ያስተምረው ነበር። አንድ ቀን ግን እግዚአብሔር ለሕፃኑ ዮሐንስ በራእይ ተገለጠለት። በምስጢራትንም አስተማረው። ለተወሰነ ጊዜ በሚደንቅ የክርስትና ሕይወት ከኖረ በኋላ ምንም ገና ዕድሜው 12 ዓመት ቢሆንም አባቱን ጣዖትህን ተው ሲል መከረው። አባት ግን ጨካኝ ነውና ትልቅ መጥረቢያ አንስቶ አንገቱን መታው። የቅዱስ ዮሐንስ ራሱ መሬት ላይ ስትወድቅ አካሉ ግን ለአንድ ሰዓት ያህል ቆሞ በደሙ ተጠመቀ፣ አልተጠመቀም ነበርና። ይህ ሁሉ ሲሆን የተባረከች እናቱ ቁማ ታይ ነበር። መንፈሳዊት እናት ናትና አላዘነችም። ይልቁንም ከልጇ ደም ለበረከት ተቀባች። እንዲህም አለች፣ ጌታዬ ኢየሱስ ክርስቶስ ሆይ የምሰጥ ምንም የለኝም፣ ይህን ንጹሕ መሥዋዕት ግን ተቀበልልኝ አለች። ቅዱስ ዮሐንስ በሰማዕትነት ካለፈ በኋላ ግን አባቱን ርኩሳን መናፍስት አሳበዱት። እናት ግን አረማዊ ባለቤቷን ወደ ቅዱስ ዮሐንስ መቃብር ወስዳ ጸለየች። እንዲህም አለች፣ ልጄ ሆይ አባትህን ይቅር ብለህ ከፈጣሪ ዘንድ አማልድ አለችው። ይህንም ብላ ባሏን ከመቃብሩ አፈር ወስዳ ቀባች። አባቱም በቅጽበት ድኖ ወደ ልቡ ተመለሰ። ስለ ሥራው ሁሉ ተጸጽቶ አለቀሰ። በእውነተኛ አምላክ በክርስቶስ አምኖ ተጠምቆ በመልካም ክርስትና ኑሮ ከተባረከች ባለቤቱ ጋር ለገነት በቅቷል። የቅዱስ ዮሐንስ ሰማዕት ረድኤቱ በረከቱ በሁላችን ላይ እጥፍ ድርብ ሆኖ ይደር አሜን። በዚህ ዕለትም ቅዱስ ሱስንዮስ ወልደ ሱሲ ይታሰባል። ቅዱሱ በዘመነ ሰማዕታት ቤተ ክርስቲያን በገድላቸው ካስጌጧት ታላቅ ሰማዕታት አንዱ ነው። ከሰማዕቱ ረድኤት በረከት ይክፈለን። በዚህ ዕለትም ቅዱስ ዮሐንስ ሰማዕት ወልደ ጸራቢ፣ ቅዱስ ሱስንዮስ ሰማዕት ሶርያዊ፣ ሰማዕታት የቅዱስ ሱስንዮስ ማህበር፣ አባ ሰርጋ፣ ቅዱስ ይድራ በዚህ ዕለት ይታሰባሉ። ሰውን ከአባቱ ሴት ልጅም ከእናቷ ምራትንም ከአማቷ እለይ ዘንድ መጥቻለሁና ለሰውም ቤተሰቦቹ ጠላቶች ይሆኑበታል። ከኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆነኝ አይገባም። ከኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባም። መስቀሉን የማይዝ በኋላም የማይከተለኝ ለእኔ ሊሆን አይገባም። የቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 35 እስከ 39። ሰላም ለዮሐንስ ወልደ ብእሲት አሐቲ ሰማዕተ ብርሃን ንጹሕ ወጣውሁ ነሳቲ ሱስንዮስ ኃያል ቀታሌ መሰግል መሳቲ ዘተከለለ በመጥዋዕት በዕለት አቲ ወስብስጥያ ዘተፈልጠ ማለም መዋቲ ሱስንዮስ ሰማዕት ብዑለ በረከት ወጸጋ ወማይበራኒሁ ቅዱሳን አይላፈ ሶርያን ግልጋ ዮሐንስ ለግልፎአሁ መናኔ ስርዓት ወህጋ ወእሙ ዘማህረቶ እንበለ ጸጽ ወንትጋ ዘምስለ ስብስጥርያስ ወይድራስ ወአባ ሰርጋ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።